ይመስለኛል በዛ እንቁላል በጥፊ ሲለው ልጠምጥም አሰርቶ በቱን በእንቁላሉ ደደብ 500 ብር መሰለኝ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረደ። ሰላም እንዴት አላችሁ? የድርሻ ቲፕ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬ ደግሞ ከተለመደው ውጪ ባሳለፈው ሳምንት የተደረገውን የኤምኤምኤ ፋይት በተመለከተ ሶሻል ሚዲያ ላይ ምን እየተባለ ነው የሚለውን አብረን እናያለን። አብራችሁን ቆዩ። ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን አይደለም። ፋይቱ ከእናንተ እንጂ አይደለም። ሜላት ማለት ጆኒ እባክህ ደቂቃ ጨምርለት። የሶሻል ሚዲያ ህዝብ ማለት ነው እኔንም ጨምሮ የሆነ ነገር አትሁኑ እንጂ ከሆናችሁ በኋላ በቃ ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው ባልተጫወተ ይቅር ሌላው ማለት ነው ራውንድ 1 ራውንድ 2 ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት ስራ መናቅ እንቅድፍት ሳብላጥ እንቅድፍት ነው ያደረገው። ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት ወይኔ ባንግላዴሽ አለመሄደው ነው እንጂ ነበርም። እስቲ የገባው ይሄ ቀኔ በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ። ከውድድሩ በኋላ በጣም አነጋጋሪ የሆነ የመጣው ነገር ምንድነው? በፍጥነት ማለቁ ነው። ምንም አይነት ፋታ አልሰጠውም። እኔ 2 ደቂቃ ራሱ የተጫወቱ አይመስለኝም። በነገራችን ላይ ውድድሩ ወራት እየቀሩት ጆኒ በጣም እርግጠኛ ነበረ እንደሚዘርረው በመጀመሪያ ዙር ማለት ነው። እና ያንን ያደረገው ፋይቱ እንደተጀመረ ያልቃል። በቃ ሰዎቹ ዲስአፖይንትድ ነው የሚሆኑት። ግን በምንድን ነው ያን ያህል እርግጠኛ ሆንከው? አሁን ለምሳሌ የሱን ጀስት ቪዲዮዎች ነው የምናየው አይደል? ሶ አሸንፋለሁ ብለህ እርግጠኛ ሆንከው ለምንድን ነው? በራሴ ትሬኒንግ ኮንፊደንት ነኝ። ማለት በራሴ ዲሉዥን አይደለም መተማመን። ይሄ መስታወት እያየው ዩር ዘ ዶግ ምናምን። በነገራችን ላይ የአመታት ልምድ ነው ያለው ለማሸነፍ ምን መስዋዕት እንዳለብኝ ትሬኒንግ ውስጥ ደግሞ ምን ያህል መሰቃየት እንዳለብኝ አውቃለሁ። ለፋይት ካምፕ ከዚህ በፊት ኤምኤምኤ ጁጁትሱ ስጀምርኩ በጁጁትሱ ገባው። ግን ያቺ ካምፕ ከኡማር ጋር የገባውበት ኤምኤምኤ ካምፕ ነበር። ሶ አይ ኖ አይ ሃቭ ሞር ኤክስፒሪየንስ ዳን ሂም። የሱንስ በምን እንትን አወቀው? የሱን እስኪ በቃ ቴኳንዶ እኮ ነው የሰራው። ቴኳንዶ ደግሞ ለኤምኤምኤ የሚሆን ማርሻል አርት አይደለም። ቴኳንዶ ሰራችን 2 ወር ሙይታ እየሰራ ነው። እና በቃ ቴኳንዶ የስ የተወሰኑ ኪኮች አሉት ላይክ ኤምኤምኤ ላይ ልትማራቸው የምችል። ግን በቴኳንዶ ቤዝ ማንም ኤምኤምኤ ዩኤፍሲ ውስጥ ገብቶ ቻምፒዮን ሆኖ ያውቃል። ስለ ቀበቷ እናውራ። ቀበቷን የሰራችኋቸው ሰዎች መጀመሪያ ዋሌት ነበር የታዘዛችሁት ወይስ ኦዳቆ ከጆሮ ስጋ ላይ ነው የሰራችሁት? በጆሮ ስጋና በማንከሽከሻ እስቲ የፈጠራ ውጤት ደግሞ ብላችሁ ነው ወይስ ሙሌ ቡራጃ ነው የሰራው? ማን ነው? ቆይ ረሰይፈ ወላዴ እኮ ነው እግዚአብሔር ዚስ ዘ ፈርስት ሚክስድ ማርሻል አርት ላይ ያለ ሄቪ ዌት ኦር ደግሞ ላይት ዌት ኦር ሚድ ዌት ብቻ አላውቅም። እሺ ብቻ እንደዛ ፌዘር ብቻ ታውቁት እንዴት ነው እኔ እሺ ኦርጋናይዘሮቹ በጣም ትልቅ ኢቨንት ነበር እያዘጋጁ የነበሩት። ተጨንቀው ነው። አንድ ስራ ነበር የነበረ ይሄንን ቀበቶ ማስመሰል ወይስ ጆኒ ጁጂትሱን አትወደውም? ከበኪላ ታፒሰሪና የክሪስማስ ዴኮሬሽን። ለማንኛውም ግን ዚስ ኢዝ ይላችሁ እንዴ መሰላችሁ ይሄ ኢስ አ ሾው ኦፍ ክላስ። ቤልቱ ማለት ኢስ አ ሾው ኦፍ ክላስ። ስለዚህ ትልቅ ኢንቨስትመንት ሊደረግበት የሚገባ ነገር ነው ቤልቱ ማለት ነው። አይ ፊል ላይክ ዳት። እውነት ነው። እኔም እንደተመልካች ቀር ብሎኛል። በጣም አነሰ ቤልቱና የሆነ ግሬስ ነገር ይጎለዋል። እንግዲህ ከፋይቱ በኋላ በጣም ሲለመንና እንዲገጥም ሲጠበቅ የነበረው ዜዶ ማርሻል አርት አሁን ላይ ግጣሙኝ እያለ ነው። ይግጣመኝ በ5 ሰከንድ ዘርረዋለሁ እያለ ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም። ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ።
ተዘጋጅ። ይዶ ነው የሚያቶ ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 የላ ተፈተን ተዘጋጅ። አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት በቀሉ ይመስለኛል። አሁን ላይ ሴዶ ለመጋጠም ፈቃደኛ የሆነው አሁን እየተሰጠ ያለውን አቴንሽን በመፈለግ ይመስለኛል። ሳስበው ግን እኔ እሺ ብሎ የሚገጥመው ራሱ አይመስለኝም። እኔ ማለት ሴዶን የምናውቀው ብዙ ጊዜ በማውራት ነው። ባለፈውም እንደዚህ ሱዳኑን እገጥመዋለሁ፣ ይቅርታ ሶማሌውን እገጥመዋለሁ ብሎ በጣም ብዙ ከሄዱ በኋላ ቀርቷል። አሁንም አይመስለኝም እኔ ደፍሮ የሚጋጠም ከሱ ጋር ግን እናያለን እስቲ። ቀጣዩ ፍልሚያ ሴዶ ከጆኒ መሆኑ ታውቋል። ሴዶ ማርሻል አርት እንግዲህ የጆኒን እንፋለም ጥያቄ በይፋ ተቀብሏል። ትናንትና ምሽት ንቃተ ህሊናን በ1 ደቂቃ ያሸነፈው ጆኒ ለሴዶ ማርሻል አርት ናግጠመኝ በማለት ጥያቄ በይፋ አቅርቦለት ነበረም። ሴዶም እንግዲህ አሁን ላይ ጥያቄውን ተቀብያለሁ፣ ነገር ግን በደንብ ተዘጋጅ፣ በሪንግ ውስጥ 5 ሰከንድ እንኳን አላቆይክም በማለት ከወዲሁ ዝቷል። ታዲያ ይህ በጉጉት የሚጠበቀውን የሴዶና የጆኒ ፍልሚያ ማን ያሸንፋል ብላችሁ ታስባላችሁ? እስቲ እንግዲህ እውነት ከሆነና የሚጋጠም ከሆነ እስቲ እናያለን። እንግዲህ ሼር አድርጉለት እንዳይዘናጋ። ዱቄት ከሪንግ ውስጥ አጥንቱ ተሰብስቦ ነው የሚሆነው። ጆኒ እኔ በጣም አድናቂው ነበርኩኝ፣ የሱ እንትን ነበርኩ። በቃ ማታ ራሱ ኮንሰርት ላይ ሆኜ አስሬ እንዴት ሆነ አልተጀመረም እያሉ እያየው ነበር። ከዚህ ውድድር በኋላ ግን ደበርከኝ ጆኒ፣ እውነት ኦ ማይ ክርስቶስ። ምን አለበት አንተ በቃ ሰፈር እንኳን በቃ ስፖርታዊ ውድድር አድርገው ተጣጥቦ ሻወር ወስደው መጡ ምናምን፣ የሻወር ያህል እንኳን ብትጋጠሙ ምን አለበት? እውነት ነው። እኔ አላማቸው ራሱ አይመስለኝም ላብ ይወጣቸው ትሄዱ ነው እንዴ? ትንሽ እንኳን 5 ደቂቃ አትደባደቡ ማረ ጆኒ። አሁን የሱን ሜሞች ለማየት እንዴት እንደጓጓው እኔ እንደሱ የሚያስቀኝ ሰው ራሱ የለም። በቃ ቤስት ሜመር መባል እና ጆኒ ነው ምለው እና ይመች። አድናቂዎችህ በጣም ደስ ብሎናል ለማለት ነው። በነገራችን ላይ ከውድድሩ በፊት በጣም ቤስት ሜመር እንደሆነ ራሱ አስመስክሯል። በጣም የተለያዩ ሜሞችን ይሰራ ነበር። ከውድድሩ በኋላ ግን ያለው ነገር የለም። እስካሁን ድረስ ይሄ ቪዲዮ እስከተቀረጸበት ጊዜ ድረስ ምንም ነገር አላለም። የተወሰኑ አንድ ቪዲዮ በፎቶ አቀናብሮ ከመልቀቅ ውጭ ምንም አይነት ሜም አልሰራም። እንዳልኳችሁ ጆኒ ብዙ ነገር አልተናገረም። መጀመሪያ ላይ በጣም ብዙ ሚሞችን ይሰራ ነበር ከውድድሩ በፊት እና ከውድድሩ በኋላም እንደዛ ያደርጋል ተብሎ እየተጠበቀ ነበረ። ነገር ግን እኔ እስካሁን ያየሁት ምንም አይነት ሚም የለም። ንቃተ ህሊና ግን እንደዚህ ብሏል ላይቭ ላይ እኛ ምንም ሪዝን አላቀርብም። ተሸንፌያለሁ፣ በቃ ተሸንፌያለሁ። ቀጣይ ላይ አሸንፋለሁ። ዳስ ግን አብዛኞቻችሁ በቃ ይሄ እንትን የምትሉ ምናምን ሰዎች ጁጁትሱ ሰማያዊ ቤልት ካለው ሰው ጋር ሮለር ገቢ አይፈርድብኝም። እኔ መጀመሪያ ያስኩት እቅድ መጀመሪያ ዲፌንድ ማድረግ ነበር። እግር ምናምን ሳነሳ ያልነበረው ለዛ ነው። ዲፌንድ አድርጌ ሁለተኛ ራውንድ ላይ ስትራይኪንግ ጀምራለሁ ብዬ ነበር ያሰብኩት። ይሄንን አስቤ ገብቼ ሪንጉ በጣም ጠባብ ነው። አይ ስዌር ቱ ጋድ ይሄ ስታንዳርድ ዩኤፍሲ ምናምን የሚፋለሙት አይነት ሪንግ አይደለም። በጣም ጠባብ ነው። ወዲያው ወደ ኋላ እንደሸሸው ከኬጁ ጋር ነው እጄ የደረስኩት ስደርስ የነበረው እና ስትራቴጂ ፌል አድርጓል። ስትራቴጂ ነው እንጂ ፌል ያደረገው እኔ አይደለሁም ፌል ያደረኩት። ጋይስ ሊስን ቱ ሚ I'm good, I'm enjoying it. Life is all about learning, guys. ህይወቱ ላይ መማር ነው መሞከር ነው። Yes. Yeah. በዝልክ ሐረቄ ቤት ሰው እየተፈነከተ አይደል እንዴ? 4-5 ሚሊዮን ብር ሰርቼ ብፈነከት ምንም የሆንኩት ነገር የለም። ታሪክ እየተሰራ ነው። ዳኛ ነው። ታሪክ እየተሰራ ነው። ስለዚህ ሽንፈትን ፈርቶ ነገሮችን ከመሞከር በቃ ስፖርታዊ ጨዋነት ማለት ይሄ ነው። በቃ ትወዳደራለህ፣ ትሸነፋለህ፣ ታሸንፋለህ። ሽንፈትህን አምነህ ደግሞ እንደዚህ አይነት ሰላማዊ መልስ መስጠት በቃ ማቹር ከሆነ ሰው የሚጠበቅ ነው። ዛሬ አልተሳካም፣ ለሚቀጥለው ይሞክራል። ግን ያው ሪንጓ ጠበበች ምናምን የተባለው ነገር ነው አያስኬደኝም። በተጨማሪ እንግዲህ አንዳንድ ቲክቶከሮች ሶሻል ሚዲያ ላይ ያለንን ጸብና አለመግባባት በእንደዚህ ሁኔታ ብንፈታውና ቢዋጣልን ሪንግ አዘጋጁልን እያሉ ነው እና ብዙ ሰው እየተስማማበት ይገኛል።
የኛንም ጆሮ ከሚያደክሙና ጊዜያችንን ከሚጨርሱ በቡጢ ይፍቱት ጉዳያቸውን እየተባለ ነው እንግዲህ። ሰላም ጋይስ እንዴት ናችሁ? ትላንት በነበረው የንቃተ ህሊናና የጆኒ ፋይት በጣም ነው ሞቲቬት የሆንኩት በጣም እና እባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ የሚመለከተው አካል ጋር አርሱልንና ቲክቶክ ላይ በተለይ ወንዶች ብዙ ጊዜ እንዲህ ኮንቨርሴሽን መለዋወጥ የለብንም እና ምን ተጠላላ ሰዎች ካለ ሪንግ ውስጥ አስገቡን እባካችሁ። እንደዚህ ተዘጋጅቶ ከፈለገ መግደል መቁረጥ ይቻላል ተብሎ ሪንግ ውስጥ አስገቡን። እኔ በበኩሌ እዚህ ቲክቶክ ላይ ሰው አልጠላም፣ ግን ሁለት ወንዶችን አምርሬ እጠላለሁና እነዚህ የምታያችሁ ይሄ ልጅና ይሄ ልጅ እባካችሁ ልለምናችሁ ሪንግ ውስጥ እንጋጠም። ሙአዝ መንግስት ፈቅዶልን ወረቀት አንዴ ዜና የሚያነባው እባካችሁ እንጋጠምና አርሱልንና ኤቭሪዋን እዚህ ቲክቶክ ላይ በተለይ ወንድ ልጅ ሆኖ የሚጣላ የሚነጋገር ልጅ እርስ በርስ የሚሰዳደብ ሪንግ ውስጥ ይግባ። ከዛም ፋይት ይፈቀድልን። በተለይ ለፌመስ ሰዎች እኔ ይሄን ሙአዝና በሶ ፍቃድ እኔ ወንድ ልጅ ሆኖ ቁጭ ብሎ ቤቱ ስለ ሰዎች በቃ ይሄ ፎልስ አኪዩዜሽን የሚፈጠር ሰው በጣም ነው የሚያናደኝ። እና አባካችሁ ሪንግ ውስጥ ከፈለጋችሁ አንድ ላይ ሆናችሁ ሁለታችሁ እኔ ብቻዬን ከፈለጋችሁ ብቻ ለብቻ የፈለገ ሽልማት ኖሮ እኔ ከኪሴ 500,000 ብር ከፍላለሁ ካሸነፋችሁ። ወይ ይሄ ሙአዝ ወይ በሶ ፍቃድ የምትባሉ በእናታችሁ ሪንግ ውስጥ እንግባ እና ሼር ኮፒ ሊንክ አድርጋችሁ አርሱልን። ይመቻችሁ። በቃ እንግዲህ ቢፍ ያላቸው ሰዎች እንደዚህ እየተመራረጡ መፈሳፈስ ነው ሪንግ ውስጥ። ይሄንን ደግሞ የሚያዘጋጅ አንድ ኮሚቴ መቋቋምና እንደዚህ ቢፍ ያለባቸውን ሰዎች እየመረጠ ጉዳያቸውን በሪንግ ዙሪያ እንዲጨርሱ ማድረግ ነው። በነገራችን ላይ መተት አሰርቶበታል የሚሉም ሰዎች ብቅ እያሉ ነው እንጂማ እንደዚህ በፍጥነት ሊያሸንፉ አይችልም ተብሏል ይመስለኛል። በዛ እንቁላል በጥፊ ስለው ሙጠምጥም አሰርቶበት ይሁን በእንቁላሉ ያንን የመሰለ ሙጠምጥም ከሱዳን ያስደረክበት ከየት ያስደረክበት እንዴት ነው? አይ ይሄ በቃት እንደዛ ሊፈጠር ይቻለው እዚህ ጋር በቃ በእንቁላል ያለው ቀን ነው የሱ ነገር ያበቃው ብዬ ነው ማስበው። ያ ባይተዋር የሆንኩ ነው የምትመስለኝ። እኔ ባይተዋር ነኝ። እኔ ባይተገለጠኛ እንዳልኳችሁ ነው። አንዴ አትደቁ። በቃ የሚመር መጫወቻ ነው የምትሆኑት። ንቃተ ህሊና መመስገን አለበት። ለምን መሰላችሁ? ይሄንን ትላንት ያየነውን ውድድር እንዲካሄድ እንዲዘጋጅ ካደረጉ ሰዎች መካከል አንዱ እሱ ነው። እነ ጌታቸው፣ እነ ጆኒ፣ ናሹ ብዙዎች ይሄ ውድድር እንዲዘጋጅ ምክንያት ከሆኑ ሰዎች አንዱ እሱ ነው። ምክንያቱም ጌታቸው ዋናው ነው እንጂ ንቃተ ህሊና ዋናው። ብዙዎች ይሄንን ቻሌንጅ መቀበል አልፈለጉም ነበር። እሱ ነው ካለበት ቦታ ሆኖ ይሄን ቪዲዮ በይፋ እነግራችኋለሁ። ፋይቱን ተቀብያለሁ። ቻሌንጁን አሳውቁኝ፣ ኮኔክት እናድርግ፣ እንዴት ነገሮችን ማድረግ እንዳለብን እናውራ ብያችኋለሁ። ፒስ። ይሄንን ቪዲዮ እንዳያችሁት እንግዲህ ከወራት በፊት የሰራው ነው። ይሄ ቻሌንጅ እንደወጣ ነው ይሄን ቻሌንጅ ተቀብያለሁ፣ መወዳደር እፈልጋለሁ ያለው። ብዙ በዙሪያ እዛ አካባቢ የነበሩ ሰዎች ሊደፍሩት ያልቻሉትን ቻሌንጅ ይሄንን ውድድር እንግዲህ እሱ ነው ደፍሮ ወደዚህ ውድድር እንደሚመጣና መወዳደር እንደሚፈልግ ተናግሮ ከዛ ጊዜ ጀምሮ እንግዲህ ነገሮች የተስተካከሉ ትላንት ለነበረው ምሽት የበቁት ማለት ነውና ትልቁን ድርሻ የሚወስድም ሰው ነው። ባለበት ሁኔታ ካለበት ቦታ ላይ ሆኖ ይሄንን ነገር አክሴፕት ማድረጉ በራሱ ትልቅ አቅም ነው ለሱና ትላንትና ብዙዎቻችሁ ስታነሱት የነበረው ነገር ምንድነው? በጣም ሲፎክር ነበረ፣ ብዙ ነገር ሲል ነበረ። መግቢያው ላይም የተጠቀማት ያቺ ቃል እንደ መግቢያ ተጠቅሞት ነበርና ኤምኤምኤ የምታዩ ሰዎች ይሄ ለእናንተ አዲስ ሊሆን አይገባም። ባደገው ዓለም በሚደረጉ ውድድሮችም ከዚህ የባሱ ነገሮች ሲያደርጉ ተወዳዳሪዎች አይተናቃልን። በቃላት ይሰነዛዘራሉ፣ ፓንች የሚሰናዘሩ አሉ። ፌስ ኦፍ እንደዚህ ቆሞ ሲተያዩ ብዙ ነገር ነው የሚፈጠረውና እንደዚህ አይነት ነገር መነጋገራቸው ይሄ ቃላት መወራወሩ ምናምን እንደውም ውበት ነው የሚሆነው። እኛም በዚህ ልክ እንግዲህ ጓጉተን እንድንጠብቅ ያደረገው በንቃተ ህሊና በኩል የነበሩ የቃላት ስንዘራዎች በጆኒ መልስ ሲሰጥ ከጆኒ እንደገና ቃል ሲሰነዘርበት እንደዚህ አይነት ሰጣ ገባዎች ናቸው ውድድሩ እስኪመጣ ድረስ እንዲሁ የመጨረሻው የእንቁላሉን ፓርት እስክናስታውስበት ሰዓት ድረስ ማለት ነው በጣም ተጠባቂ እንዲሆን ያደረጉት እንደዚህ አይነት ነገሮች ናቸውና በስፖርቱ ላይ እንደዚህ ያሉ ነገሮች ኖርማል ናቸው። ማንም የፈለገውን ቢል ከዛ በኋላ ሜዳው ላይ ደግሞ የሚፈጠረው ነገር ሌላ ሊሆን ይችላል። አሁንም ልላችሁ የፈለኩት ማለት ምንድነው ከሌሎቹ ይሄን ፕሮግራም ሊዘጋጁ
ትልቅ ዋጋ ከከፈሉ ብዙ ከለፉ ሰዎች ጎን ለጎን ንቃተ ህሊና ይሄ ውድድር ትላንትና ንቃተ ህሊና ባይመጣ ኖሮ ወይም ደግሞ ይሄንን ቻሌንጅ አክሴፕት ባያደርግ ኖሮ የትላንቱን ውድድር ምናልባት ልናይ አንችልም ብዬ አስባለሁ። በውስጡም የነበሩት 6 የተለያዩ ዘርፍ ውድድሮችም የተካሄዱት በእነዚህ 2 ሰዎች ለዚህ ኤምኤምኤ ፋይት ራሳቸውን ዝግጁ አድርገው መወዳደር እንደሚፈልጉ ይፋ ስላደረጉ ነው እነዛም ውድድሮች የተካሄዱትና አሁንም ቢሆን ንቃተ ህሊና ለኔ በቃ መከበር ያለበት ሰው ነው። የሚችለውን ሞክሯል። ነገ ከነገ ወዲያ ምን የሚካድ ነገር የለውም። ለዚህ ፕሮግራም መሳካት ዋነኛውን አስተዋጽኦ የሚያደርጉት 2 ፋይተሮች ናቸው። ከዛ በኋላ ደግሞ አዘጋጆቹ በጣም እንደለፉበትና እንደጣሩበት ያስታውቃልና ፐርፌክት የሚባል አይነት ውድድር ነበር እንደ መጀመሪያ ጊዜ። ነፍ ቪዲዮ ተሰርቷል፣ ግን አንድ ቪዲዮ ያስፈልገዋል ለእነዚህ ሰዎች ማለት ነው። የስ ጆኒ አሸንፏል። ጌም ላይ አሸናፊም ተሸናፊም ይኖራል። አሸንፏል። ግን ዋናው እሱ አይደለም። ዋናው ምን መሰላችሁ? ዋናው ማለት ነው ይሄ ፕሮግራም በደንብ ያሳየው ምን ታውቃላችሁ? በደንብ አቅም አለኝ ሀገር እዚህ ከቀጠለን ማለት ነው። በዚህ ኳሊቲ ከቀጠለን፣ በዚህ አቀራረብ፣ በዚህ ትጋት አሹና ጌች አይነት ሰዎች ማለት ነው በደንብ ቢበዙ ማለት ነው ኢትዮጵያ የኢስት አፍሪካ ሀብ መሆን ትችላለች። የኤምኤምኤ ሀብ መሆን ትችላለች ማለት አስቡት ምን ያህል ፎሪን ከረንሲ እንደሚያስገባ ወደ ሀገራችን። አንድ ጌም ላይ ማተኮር የለብንም ማለት አንድ ጌም ላይ ተሸነፈ አሸነፈ ምናምን ሳይሆን ዙም አውት አድርገን ማለት ነው ለማየት መሞከር አለብን እና በደንብ ሰፖርት ከተደረገ ማለት ነው ለሀገራችን ትልቅ ገቢ ማምጫ መሆን ይችላል። ወጣቱም በቃ አንድ የሚሰራው የሆነ አንድ የስራ ዘርፍ ያገኛል ማለት ነው። በስነ ስርዓት የሚከተል የሆነ ቦታ ደርስበታለሁ ብሎ የሚያስብበት ማለት ነው እና በቃ በደንብ ይችላሉ ማለት በደንብ ነው እኒሁ በደንብ ነው የተስተካከለው። ተደባዳቢዎቹም በደንብ ሰልጥነው ነው የመጡት ማለት ፕሮፌሽናሊ አያሳፍሩም። ኢቨን ባይሸነፉ እንኳን አሪፍ ኮረም ያላቸው አሪፍ ኮርጃል የሆኑ ሰዎች ናቸውና በጣም በቃ ምርጥ የሆነ ናይት ነበረ እውነት ለመናገር እና ሾርት ሳይትድ መሆን የለብንም። በቃ አንድ ጌም ላይ እንትና አሸነፈ እንትና ተሸነፈ መበሰጫጨት ምናምን ሳይሆን ምንድነው ይሄ ነገር ኢን ዘ ፊውቸር ሊማቾች ሊኖሩ ይችላሉ ግን ኢን ዘ ፊውቸር ምን ያህል ሊያድግ ይችላል ብለን ማሰብ መቻል አለብን ማለት ነውና ባሩ ሰቅለውታል። ነው ኔክስት ማች ከዚህ በለጠ መሆን አለበት። በቃ ከዚህ ያነሰ ነገር ኤክስፔክት መደረግ የማይችልበት ደረጃ ላይ ነው አዚዝ ታይም ማለት ነውና እቺ ለማስተላለፍ ያክል ነው። ሐሳብ ካላችሁ ኮሜንት ሴክሽን አስቀምጡት። እውነቷን ነው። የመጀመሪያ ጊዜ የተዘጋጀ ውድድር አይመስልም። በጣም ኦርጋናይዝድ ናቸው አዘጋጆቹ። ከዛ በኋላ መድረኩ፣ ከዛ አዳራሹ ስፋት፣ ሰው ሲገባበት ሲከታተል የነበረበት ሁኔታ ምናምን በጣም የሚገርም ነው። ትንሽ የቀጥታ ስርጭት ችግሮች ነበሩ ተብሏል። ነገር ግን ያው የሚጠበቅ ነው እንደመጀመሪያ። ግን በጣም ፐርፌክት የሆነ በቃ ከመጀመሪያ ጀምሮ 5 ወር 6 ወር የፈጀ ዝግጅት ነው የተደረገበት ምናምን ህዝቡን ከማነቃቃት ከማነሳሳት ገብቶ እንዲመለከት ከማድረግ ጀምሮ በጣም ኦርጋናይዝድ እና ፐርፌክት የሆነ ፕሮግራም ነበረ። እንግዲህ የሚቀጥለው እንዴት ሊሆን እንደሚችል ማሰብ ነው። እንደምታውቁት እንግዲህ ከትንንሽ ብሮች ጀምሮ እስከ 1 ሚሊዮን ብር ድረስ የተለያዩ ሰዎች አስይዘው ነበረ፣ እየተወራረዱ ነበረ። ምን አሉ የሚለውን ደግሞ ቀጥለን እናያለን። አይስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታደርጉ በጣም አሪፍ። እኔ ከመምጣቴ በፊት ደደብ 500 ብር መሰለ 500 ብር እኮ ነው መናጀር እየሳቀ አያስቅም። አንተ ከመምጣትህም በፊት ከመሄድህም ከመመታትህም በፊት ይችሉ ነበር። ሌሎቹ የዘለጠኑ ነበሩ። እኔ ከመምጣቴ ጀዝባ ጆን ዳንኤል 1 ሚሊዮን ብር ላይ ያስያዘው የነበረው ለዛሬ እንግዲህ በኤምኤምኤ ፋይቱ ዙሪያ ምን እየተባለ ነው የሚለውን ሰብሰብ አድርጌ ያስቃኘሁበት ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻው ቻው።